40 ቀን ጾም ጸሎታችንን እንደጨረስን እግዚአብሔር የሆነ የተወሰኑ ሰዓቶች ይቀሰቀሰኝና ሁለት ነገር ይነግረኛል፣ እሱን ጽፈዋለሁ። ከዛ ሌላ ነገር ይነግረኛል፣ እሱን ጽፈዋለሁ። እና at the end ጌታ this is what I want you to do it አለኝ። እዝቤም እንዲያረገው የምፈልገው ይሄንን ነው አለኝ። የሚሰማው እጅግ ያሳዝናል። ቤተክርስቲያን የእርዳታን ጥሪ ያቀረበች ለብዙዎች መጋቢ አጉራሽ ሆነችው በስጋም በነፍስም ለምእመኖች አለው የምትል ቤተክርስቲያን ዛሬ ላይ እርዱኝ ስትል ተማጽኖ አሰምታለች። በተለያዩ ስፍራዎች ላይ በክርስቲያኑ ላይ እየደረሰ ባለው ግድያ ምክንያት የተሰደዱ አማኞችም የምግብ እጥረት፣ የውሃ እጥረት እንዲሁም ለበሽታ መጋለጣቸው ተሰምቷል። በዚህም ቤተክርስቲያን የዓለም አቀፍ የእርዳታን ጥሪ አቅርባለች። ጉዳዩን በተመለከተ እኛም መረጃ ይዘናል፣ ታድምጡታላችሁ። አስከትለንም ጉድና ጅራት ከበስተኋላ እንዲሉ የመካነ ኢየሱስ ቤተክርስቲያን በግብረ ሰዶም እንቅስቃሴ መጠርጠሯና በጉዳዩ ላይ መሬት የያዘ ምላሽ አለመስጠቷ ሳይበቃም ዛሬ ላይ በድጋሚ ሌላ ጉድ ከቤተክርስቲያን አገልጋዮች ተሰምቷል። የቤተክርስቲያን ምእመኖችን እስከ መበተን የደረሰ ቤተክርስቲያንን ያመሰቃቀለ እሰጥ አገባ በቤተክርስቲያን ላይ ተፈጥሯል። የመካነ ኢየሱስ ቤተክርስቲያን ፈተና ምን ይሆን? በአገልጋዮች ማለት የተፈጠረው አስደንጋጭ ሁኔታ ምንድነው? የሚሉትን እንዲሁ በዝርዝር ይዘንላችኋል። በቆይታችሁ ታደምጡታላችሁ። በስተመጨረሻም ጌታ እግዚአብሔር በዘመናት መካከል መልእክቱን ስለ ስሙ ከፍታ ሲል ባስነሳቸው ሐዋርያትና ነቢያት አንደበት ቃሉ ልኮ ይናገራል። ዛሬም የእግዚአብሔር ሰው በፓስተር ምህረት መስፍን አንደበትም አስቸኳይ ትንቢታዊ መልእክት ተላልፏል። ጌታ ከእንቅልፌ ቀስቅሶ እንዲተናግሮኛል፣ በዚህ ጊዜ ላይ የሚሆን ነገር አለ፣ ይህ ነገር ካልተፈጸመ ግን ስትልም አስቸኳይ ህዝበ ክርስቲያኑ ሊያደምጠው የተገባ መልእክት ማድረሳለች። ጌታ በባሪያው አንደበት የተናገረው በዚህ ባለንበት ጊዜ ላይ ሊፈጸም አካል ሊለብስ ግድ የሆነው ትንቢት ምን ይሆን? ከአማኝ ውስጥ የሚጠበቀው ምንድነው? የሚሉትን በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝርላችሁ መረጃችን ስናልፍ ቤተክርስቲያን የእርዳታን ጥሪ አቅርባለች። ለብዙዎች መጋቢ አጉራሽ ሆነችው በስጋም በነፍስም ለምእመኖች አለው የምትል ቤተክርስቲያን ዛሬ ላይ እርዱኝ ስትል ተማጽኖዋን አሰምታለች። የብሩንዲ አብያተ ክርስቲያናት የዓለም አቀፍ እርዳታ ጥሪ አቅርበዋል። በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ የሚካሄደው የኤም23 አማጺ ጥቃት በመቀጠሉ ከ88000 በላይ ኮንጎያን ዜጎችም ወደ ጎረቤት ብሩንዲ መሰደዳቸውን የተባበሩት መንግስት የስደተኞች ኤጀንሲ ማስታውቋል። ኤም23 አማጺያንም ታህሳስ 10 ቀን ስትራቴጂያዊ የወደብ ከተማ የሆነችዋን ኡቪራን ከተቆጣጠሩ በኋላ የሰብአዊ ቀውሱ በፍጥነት መባባሱም ተገልጿል። ይህ እርምጃም በአሜሪካ መንግስት መሰረት የቀድሞውን የዋሽንግተን ስምምነትን የጣሰ መሆኑን የአሜሪካ የውጭ ጉዳይ ሚኒስትርም ገልጿል። የእርዳታ ድርጅቶች እንደገለጹትም በብሩንዲ የሚገኙ የስደተኞች ካምፖች እጅግ ተጨናንቀዋል የተባለም ሲሆን የምግብና የንጹህ ውሃ እጥረት እንዲሁም የበሽታ መተላለፍ አደጋም በስደተኞች በተቀባይ ማህበረሰቦች ላይም ከባድ ጫናን ፈጥሯል። በዚህ ሁኔታ ላይ የብሩንዲ የወንጌላውያን ህብረትና አብያተ ክርስቲያናትም አስቸኳይ የዓለም አቀፍ ድጋፍ ጥሪም አቅርበዋል። የህብረቱ ዋና ጸሐፊ ኤድመንድ ጋኪሳም እንደተናገሩትም ፍልሰቱ ስነ ምግባራዊና መንፈሳዊ ቀውስን ይወክላል ያሉም ሲሆን በእነዚህ በክርስቶስ አንድ አካል ስለመነኩት ላይ የተመሰረተ ምላሽ ያሻልም ብለዋል። አክለውም ይህ ሁኔታ የመንግስት ድርጅቶች ብቻቸውን ሊቆጣጠሩት የሚችሉት አይደለም፣ ቤተክርስቲያናት ለተፈናቀሉት ቤተሰቦች የመጀመሪያ መጠጊያም ይሆናሉ በማለትም ስለ ጉዳዩ መግለጫንም አክለዋል። ታዲያ በተለያዩ ስፍራ የምትገኙ ቅዱሳንም በዛ አካባቢ ለሚገኙ እህት ወንድሞቻችን በጸሎት እንድታስቧቸው ስንል መልእክትን አስተላለፍን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ጉድና ጅራት ከበስተኋላ እንዲል የሀገሬ ብሂል የመካነ ኢየሱስ ቤተክርስቲያን በግብረ ሰዶም እንቅስቃሴ መጠርጠሯና በጉዳዩ ላይም መሬት የያዘ ምላሽ አለመስጠቷ ሳይበቃ ዛሬ ላይ በድጋሚ ሌላ ጉድ ከቤተክርስቲያን አገልጋዮች ተሰምቷል። የቤተክርስቲያንን ምእመኖች እስከ መበተን የደረሰ የቤተክርስቲያንን ህግጋት ብቻዬን እፈጽማለሁ እስከ ማለትም በቤተክርስቲያን መካከል ባሉ አገልጋዮች ላይም አለመስማማት መፈጠሩ ተሰምቷል። ከዚህ መካከልም ቄስ ኢያሱ ጥጊቾም ማዕከላዊ ደቡብ ኢትዮጵያ ሲኖዶስ ፕሬዝዳንት ወይንም ሐዋሳ 21ኛው የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ካውንስልም በስራ ላይ እንዳይውልና ሌሎች ሰፊ ጥናቶች እንዲደረግበትና ወደፊት ተገቢውን አካሄድ እንዲከተል ያደረገውን አዲሱን ውስጠ ደንብም ለብቻዬ ተግባራዊ ካላደረኩኝ ሞቼ ይገኛለሁ በማለት ምዕመንን በመበተን ላይ ይገኛል።
የካውንስሉ ቃለ ጉባኤ ለሁሉም ሲኖዶሶችና የቤተ ክርስቲያኑ የስራ ክፍሎችም መድረሱን ማረጋገጥ በጣም አስፈላጊ የሆነበትም ጊዜ ነው። ይህ ደግሞ በአገሪቱ ሕገ ውሳኔዎች ቢሮ ውስጥ ብቻ አፍኖ ማስቀመጥ የሚያስጠይቅ ሊሆንም ይችላል። ቄስ ኢያሱ ጠጊቾም ከቤተ ክርስቲያኑ ውሳኔዎች በተቃራኒ እየሄደና ምዕመናንን እየበተነ በመሆኑም ሊጠየቅም ይገባል። ሐዋሳ ሞኖፖል ወንጌላውያን ቤተክርስቲያን መካነ ኢየሱስ ማህበረ ምዕመናን ባለፈው ሲያጨቃጭቅ በነበረው በአዲሱ ደንብ መሰረትም የማህበረ ምዕመናን ምርጫ ልታካሄድ በኢትዮጵያ አቆጣጠር 26 4ኛው 2018 ዓ.ም ቀን ቀጠሮም ተይዟል። በአዲሱ ደንብ መሰረትም በማህበረ ምዕመናኗ ብዛት መሰረትም በ7 ሽማግሌ አስተዳደር ይተዳደር የነበረው በ6 ሽማግሌዎችና በአንድ ቄስ መሪነት በድምሩ ስልታዊና ሚስጥራዊ በ7 ኮሚቴዎችም አስተዳደር ሆኖ ግን በበላይነት ቄሱ ጳጳስና የፈላጭ ቆራጭነት ሚና እንዲጫወት በማዕከላዊ ደቡብ ኢትዮጵያ ሲኖዶስ በቄስ ኢያሱ ጠጊቾና በዋና ጸሐፊ በቄስ ኢብራሂም አምቦ መሪነት አቅጣጫ ተቀምጧል። በአዲሱ ደንብ መሰረትም ምርጫዎች የሚካሄዱትም በሲኖዶሱ መሪነት ነገሩን በሚስጥር ስለተያዘ እነሱም እየዞሩ አስፈጽመው ተግባራዊነቱን ስላረጋገጡም ነው። እንደገና ወደ ቀድሞ ደንብ መሰረት ማይሆንበት ምክንያትም አንዱ ሲኖዶስ እንደ አንድ መንግስት በራሱ አሰራር መደራጀትና መተዳደር ይችላል በማለት በሲዳማ ክልል አካባቢ በአንዳንድ ማህበረ ምዕመናን ፖለቲካዊ የጎሰኝነት ቅስቀሳ ያዘለ መልእክቶችም ሲተላለፉም ነው። አንዳንድ ገጠር አካባቢ የሚገኙ ማህበረ ምዕመናን ራሳቸው እየተዘዋወሩ በሚስጥር የሚሰሩት ስራም የተቃወሙት ሁለት ቦታ እንዲከፈሉ በማድረግም እንደ ስብከት ጣቢያ እንዲደራጁ አድርገዋል። በተለይ በሐዋሳ ከተማ በቀድሞ ደንብ እየተዳደሩ ያሉ ሐዋሳ ወንጌላውያን ቤተክርስቲያን ማህበረ ምዕመናን፣ ታቦር ማህበረ ምዕመናን፣ ቡልቻ ማህበረ ምዕመናንና ሪፈራል ማህበረ ምዕመናን ናቸው። ነገር ግን በሐዋሳ ሞኖፖል የምትገኝ ማህበረ ምዕመናን በጥሩ ደረጃ ከታቦር ቀጥላ እያደገች ያለች በኦሮሚያ ብዙ ቦታዎች በአማራ በሶማሊያ ስብከት ጣቢያዎችም እየመሰረተች ያለችም ማህበረ ምዕመናን ናት። አንዳንዶች አዲስ ሚኒስትሪ እየከፈቱና ለሌሎች ቤተ እምነትም መሰደዳቸው ደግሞ እዚያ ያሉ አባላትም እስከ ምርጫ የተሻለ ነገር ይመጣል በማለትም እግዚአብሔር በሌለበት በጥላቻ በልብ አንድነት በሌለበትም ይኖራሉ። ከምርጫ በኋላ ለመበታተን ተዘጋጅተዋል። በሞኖፖል የነበረው ጭቅጭቅ መነሻም እዚያ ያሉ አባላት መካነ ኢየሱስ ግብረ ሰዶም አባል ሆናለች የሚያስብል አንድምታም ከውስጣቸውም አልወጣም። በመሆኑም ምርጫ በነባሩ ደንብ መሰረት የማይካሄድ ከሆነም ለአባላቱም ጥሩም አይሆንም። ስለዚህ በሲኖዶስ መሪዎች አማካኝነት ሲደረጉ የነበሩ ጉዳዮችም ኢንቨስቲጌት ቢደረግ የምርጫው ስነ ስርዓት በቀደመው ደንብ መሰረት ተደርገው የመካነ ኢየሱስ አማኝ ማህበረሰብ ህዝባዊ አስተዳደር እንዲኖረው የሚያደርግ ስርኩላዊ ደብዳቤዎች ይህን የሚከታተሉ አካላት ቢኖሩ ስለ ሲመት ጵጵስና አዲስ ደንብ መቅረቱን ለማህበረ ምዕመናን የማሳወቅ ስራ ቢሰራ የሚል ፍንጭ ለመስጠት ነው በማለትም ለመካነ ኢየሱስ ቤተክርስቲያንም እንዲህ ባለ መልኩ መልእክትም ተላልፏል። ታዲያ በቤተ ክርስቲያኗ ላይም ከቅርብ ጊዜያት ጀምሮ የግብረ ሰዶም እንቅስቃሴ እንዳለና ለዚህ ጉዳይም ተገቢ ምላሽ አለመሰጠቱን የሚገልጹ በርካታ ግለሰቦች በማህበራዊ ትስስር ገጻቸው ላይ መልእክትን ሲያስተላልፉ የተመለከትን ሲሆን ይህ ጉዳይም በቤተ ክርስቲያኗ ላይ ትልቅ ጫና እየፈጠረ እንዳለና አሁን ላይም በአገልጋዮች መካከልም የጸብ ቁርሾ መነሳቱ አንድ አገልጋይ ለብቻው ተነስቶ ይህንን ሕግ አስፈጽማለሁ በማለት ምዕመናንን እየበተነ እንዳለ የሚገልጽ መረጃ ሞቷል። ታዲያ በዚህ ጉዳይ ላይ የመካነ ኢየሱስ ቤተክርስቲያን የሚሰጡት ምላሽ ወይንም መግለጫም ካለ ተከታትለን ወደ እናንተ እናደርስ ይሆናል። በስተመጨረሻ ወደ ያዝርላችሁ መረጃችን ስናልፍ ጌታ እግዚአብሔር በዘመናት መካከል መልእክቱን ስለ ስሙ ከፍታ ሲል ባስነሳቸው ሐዋርያትና ነቢያት አንደበት ቃሉን ልኮ ይናገራል። ዛሬም በእግዚአብሔር ሰው ፓስተር ምህረት መስፍን አንደበትም አስቸኳይ ትንቢታዊ መልእክት ተላልፏል። ጌታ ከእንቅልፌ ቀስቅሶ እንዲህ ተናግሮኛል። በዚህ ጊዜ ላይ የሚሆን ነገር አለ፣ ተጠንቀቁ፣ ይህ ነገር ካልተፈጸመ ግን ስትልም እጅግ አስቸኳይ የሆነ ህዝበ ክርስቲያኑ ሊያደምጠው የተገባ መልእክትንም አድርሳለች። ታዲያ ጌታ በባሪያው አንደበት የተናገረው በዚህ ባለንበት ጊዜ ላይም ሊፈጸም አካል ሊለብስ ግድ የሆነው ትንቢትስ ምን ይሆን? ከአማኞች የሚጠበቀው ምንድነው የሚለውንም ከአንደበቷ እንድታደምጡት ጋበዝን። 40 ቀን ጾም ጸሎታችንን እንደጨረስን እግዚአብሔር የሆነ የተወሰኑ ሰዓቶች ይቀሰቀሰኝና ሁለት ነገር ይነግረኛል፣ እሱን እጽፈዋለሁ። ከዛ ሌላ ነገር ይነግረኛል፣ እሱን እጽፈዋለሁ። እና at the end ጌታ this is what I want you to do it አለኝ። ህዝቤም እንዲያረገው የምፈልገው ይሄንን ነው አለኝ። እኔና አብርሽን እግዚአብሔር ሲያጣምረን ምንም እንዳልተሳሳተ ዛሬ ነው በደንብ የገባኝ።
ምክንያቱም በሱ በኩል ፕሮፌሲው መጣ፣ በእኔ በኩል የፕሮፌሲው ስርዓት መጣ። እግዚአብሔር ይህንን ነው ማረጋው አለ። በደንብ ልብ ብላችሁ እንድትሰሙ ይፈልጋሉ። መሳፍንት ምዕራፍ 13 ላይ የእግዚአብሔር ቃል ሲናገር ምን ይላል? መልአክ የሳምሶን መወለድ ታሪክ ነው። መልአክ ይመጣና ኦራ በምትባል ከተማ ላይ ለሚኖር ማኑኤል ለሚባል አንድ ሰው እርሱ ትውልዱ ከዳን ነገድ ነበር። ሚስቱ መሃን ስለነበረች ልጆች አልወለደችም። ከዛ የእግዚአብሔር መልአክ ተገልጦ እንዲህ አላት፣ አንቺ መሃን ነሽ፣ ልጅም የለሽም፣ ነገር ግን ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ወይን ጠጅ፣ ማንኛውም የሚያሰክር መጠጥ፣ ማንኛውም ርኩስ ምግብ ከመብላት ተጠንቀቂ። በእርግጥ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ። ልጁም ከተወለደ ቀን ጀምሮ ለእግዚአብሔር የተለየ ናዝራዊ ስለሚሆን የራሱን ጸጉር ፈጽሞ አይላጭም። እርሱም እስራኤልን ከፍልስጤማውያን እጅ ማዳን ይጀምራል። ከዛ በኋላ ሴቲቱ መጣ ለባሏ እንዲህ አለችው፣ አንድ የእግዚአብሔር ሰው ወደ እኔ መጥቶ ነበር። መልአኩም እንደ እግዚአብሔር መልአክ እጅግ የሚያስፈራ ነበር። እኔም ከየት እንደመጣ አልጠየኩትም፣ እርሱም ስሙን አልነገረኝም። ነገር ግን እርሱ እነሆ ትጸንሻለሽ፣ ወንድ ልጅ ትወልጃለሽ ብሎ ነገረኝ። እንዲህም የሚወለደው ልጅ ከተወለደበት ቀን ጀምሮ እስከ ለተሞቱ ድረስ በናዝራዊነት ለእግዚአብሔር የተለየ ስለሚሆን የወይን ጠጅም ሆነ ማንኛውንም የሚያሰክር መጠጥ መጠጣት፣ ማንኛውንም ርኩስ ነገር መብላት እንድጠነቀቅ ነግሮኛል። ከዛ በኋላ ማኑኤ እግዚአብሔር ሆይ ሕፃኑ ሲወለድ ምን ማድረግ እንደሚገባን ይነግረን ዘንድ ያ የላከው የእግዚአብሔር ሰው እንደገና ተመልሶ ወደኛ እንዲመጣ አድርግልን ሲል ጸለየ ይላል። ጌታ ይባረክ። አክቹአሊ ምን ማድረግ እንዳለባቸው ነግሯቸዋል። ነገር ግን ሌላ ቪዚቴሽን ይፈልግ ነበር። ሌላ ቪዚቴሽን ይፈልግ ስለነበር ጸለየና ለእግዚአብሔር የጸለየው ጸሎት ይሄ ነው፣ ይሄ ቃል እንዲፈጸም ከኛ ምን ማድረግ እንደሚጠበቅብን ንገረን። ግልጽ ነው፣ ግልጽ ነው። ስለዚህ ይሄ ቃል ይሄ ፕሮፌሲኛ ላይ መጥቷል። ከኛ ምን ይጠበቃል? እግዚአብሔር የቃል ኪዳን አምላክ ነው። የቃል ኪዳን አምላክ ደህንነቱን ሁሉ ጨርሶ ሰው በልቧ አምኖ በአፉ መስክሮ ይድናል አለ። you have to take your part። የኛ ፓርት ያስፈልገዋል። ስለዚህ ምን አለ? የኛ ድርሻ ምን እንደሆነ እንዲነግረን የላከው መልአክ መልሰ ንገረዋል። በፓስተር ብርሃን በኩል እግዚአብሔር ፕሮፌሲውን አመጣው። በእኔ በኩል ደግሞ እግዚአብሔር የተነገረ እነዚህን 7 ነገሮች በዚህ ዓመት እንድታደርጉ ጠብቃለሁ ነው ያለው። are you willing? ጌታ ይባረክ። by the way ትንቢት መነገሩ ብቻ ተፈጻሚ አያደርገውም። አንዳንድ ሰዎች ትንቢት ተነግሮላቸው ትንቢቱ አይፈጸምም። ከዛ እግዚአብሔርን ውሸታም ይሉታል፣ እግዚአብሔር ዘገየ ይሉታል። ግን ከተነገረላቸው ትንቢት ጋራ የነሱን ኃላፊነት ማወቅ ይኖርባቸዋል። አንድ ጊዜ አዲስ አበባ ስቴዲየም ላይ ዘጻቶች ያዘጋጁት ፕሮግራም ላይ አገልግዬ ያለ ፓስተር ታሪኩ የሚባል ሙሉ ወንጌል ቤተክርስቲያን የሚያገለግል ታሪኩ ቴድሮስ ሳይሆን ሌላ ታሪኩ ነበር፣ ዴሊቨራንስ አገልግሎት ላይ የሚያገለግል ማለት ነው። ወደ መጣና ፓስተር መርሲ ያለኝ ሰውነትሽ በሙሉ ጡት ሆኖ አየዋለሁ እና ትውልድ እየመጣ ሳክስ ያድርግ ሲጠባ ያለዋል። ፓስተር ያንድ ነገር ጸልይልኝ፣ ወተቶች እንዲኖረኝ ጸልይልኝ አልኩት። ምክንያቱም ሙሉ ማአት ጡት ይዛችሁ ወተት ባይኖረው ምንም ጥቅም የለውም። ስለዚህ እግዚአብሔር ፕሮፌሲውን ሲያመጣ ከኛ ዘንድ ደግሞ የሚያስፈልጋቸው ነገሮች አሉ። እሱ ብቻውን ማድረግ ይችላል፣ ግን ከሰው ጋር መስራት ይወዳል። ሃሌሉያ። ስለዚህ ከኔ ምን ይጠበቃል ብላችሁ ካላችሁ እግዚአብሔር ያለኝን ሊትራሊ ምናልባት በሳምንት ውስጥ ነግሮኝ የጨረሰውን ነገር ለእናንተ ነግራችኋለሁ። ግን ውስጡን እያጠናችሁት ሂዱ፣ ውስጡን ሰርች እያደረጋችሁ ሂዱ። ከኔ የሚጠበቀው ምንድነው የሚለውን ነገር ማለት ነው። እኔ ግን እንደ መልእክተኛ የእግዚአብሔር መንፈስ ለትውልዱ እንደሚያስረዳ በማመን ይሄንን መልእክት አስተላልፋለሁ። ይሁዳ ቀድሞ ይውጣ አለ። መጀመሪያ እግዚአብሔር ያለኝ ከኛ የሚጠበቀው ነገር ይሁዳ ቀድሞ ይውጣ። አሜን። ይሁዳ ቀድሞ ይውጣ ምን ማለት ነው? ይሁዳ ቀድሞ ይውጣ ማለት እግዚአብሔር ለጦርነት ሰልፍ ሲያደርግ ቀድሞ ሊወጣ የሚገባው ይሁዳ ነው አለ። እኔ ይሁዳ ለምን እንደተመረጠ ራሱ አይገባኝም ስሙ ላይ ከሚሰራው መንፈስ በስተቀር። ምክንያቱም ወንድሙን ከመሸጥ አንደኛ ነው፣ ቃል ኪዳኑን ባለመጠበቅ ሁለተኛ ነው። ልጅ ወልዶ ልጆቹ ከሞቱበት በኋላ ተማር የምትባል ሴት አግብተው ሶስተኛው ልጅ ደበቀ። ከዛ ደግሞ የራሱን ኃጢአት አያይም፣ የሰው ኃጢአት ነው የሚያየው።
እንዴት አደርጋል ሴተኛ ዳሪ ቤት እንደሄደ ያሰበ እሷ ግን አረገዘች ሲባል ትወገር ብሏል። ይሄ ሁሉ ነገር እያለ ነገር ግን አንድ ነገር ደግሞ ያደረገ ሰው ነው ዮሴፍ። ቢንያምን ይዛለው ሲል ነው ለሚዶይት ብሎ ራሱን የሰጠ ሰው ነው። እሱ ለሰልፍ ቀድሞ ይውጣ አለ ጌታ። let praise come out first. 2026 if you want to see a change in your life, praise ቀድሞ ይውጣ። that's how you fight your fight. መጽሐፍ ቅዱስ በተነገረልህ የትንቢት ቃል የእምነትን ጦርነት ተዋጋ ይላል። ስለዚህ እግዚአብሔር የሚለው ምስጋና ቀድሞ ይውጣ። ይሄ ድምጽ ሁለተኛ ነው በእኔ በኩል እየመጣ ያለው። መጀመሪያ እግዚአብሔር ባለፈው ኪሩስ ሲያስተምረን የእግዚአብሔርን ቃል ሲያካፍለን እየተናገረ ነበር። ይሁዳ ቀድሞ ይውጣ ብሏል ጌታ እያለ ነበር። ስለዚህ just ይሄንን ያዩት ጥቅሶች ዝም ብዬ ልስጣችሁ። ቆላስይስ 1:12 ላይ ደግሞ በአብርሃም መንግስት ውስጥ ከቅዱሳን ጋር ርስት እንድትካፈሉ ያበቃችሁን እግዚአብሔርን አብን በደስታ አመስግኑት። ከቅዱሳን ጋር ርስት እንድትካፈሉ ያበቃችሁ እግዚአብሔርን በደስታ አመስግኑት። ምስጋናችሁ ውስጥ ኢሞሽንም ጨምሩበት። እግዚአብሔር ሆይ አመሰግናለሁ አትበሉት። ጌታ ሆይ አመሰግናለሁ በሉት። include your emotion because መጽሐፍ ቅዱስ እንደዚህ ነው የሚለው ከቅዱሳን ጋር ርስት እንድትካፈሉ ያበቃችሁ እግዚአብሔርን አብን በደስታ አመስግኑት። በጣም የሚባርክሽ ሰው ምን አይነት ሰው ነው በሉ። በእግዚአብሔር እየተደሰተ የሚያመልክ ሰው ሳይ ለኔ ያ ሰው ለኔ ዊነር ነው፣ አሸናፊ ነው። በእግዚአብሔር እየተደሰተ ማምለክ የሚችል ሰው ማለት praise God። ስለዚህ ይሁዳ ቀድሞ ይውጣ። ፊልጵስዩስ ምዕራፍ 4:6 ላይ በነገር ሁሉ በጸሎት በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አቀርቡ እንጂ ስለማንኛውም ነገር አትጨነቁ። ነገር ግን በጸሎት ጸልዩ፣ ማልዱ፣ ግን በምስጋና ጠቅልሉት። ሃሌሉያ። ከምስጋና ጋር everything ሃሌሉያ። ምግብ ስትበሉ ከሰላጣ ጋር አይደል? ሁሉንም ለምን ለጤንነታችሁ ጥሩ ነው እንደሚባል ልክ እንደዚሁ ጸልዩ። ሲከብዳችሁም ጸልዩ፣ ግን ከምስጋና ጋር I know አንተ መንገድ እንዳለ አውቃለሁ። በኢየሱስ ስም አሁን የምስጋና መጎናጸፊያ ይውደቅባችሁ። because this is how you inherit your inheritance. ርስታችሁን እንዲህ ነው መውረስ የምትችሉት። እግዚአብሔር የሰጠን ስትራቴጂ ይሄ ነው። እናንተ ጥልቅ ገብታችሁ አጥኑ። እኔ እዚህ ውስጥ ጥልቅ አልገባም። ምክንያቱም ስለ ይሁዳ ታሪክ እንኳን ማንሳት ብንጀምር የናቱ ታሪክ ራሱ የተቀየረው ይሁዳ ማለት ስትጀምር ነው እንጂ 2-3 ከሱ በፊት ወልዳለች። ባሌ ይጠጋኛል፣ አሁን ይወደኛል፣ አሁን እታያለሁ ነበር ሐሳቧ። ልክ ግን ይሁዳ ጋር ስትደርስ አሁን እግዚአብሔርን አመሰግናለሁ አለች። አሁን እግዚአብሔርን አይገርምም? ያቺ በጣም የምትወደደዋ ሞታ ማትወደደዋ ርስት ወርሳ ልጆች አሳድጋ መኖር ጀመር። የእውነትም ተጠጋት። መቼ? ማመስገን ስትጀምር። በኢየሱስ ስም የምስጋና መንፈስ ይሆንላችሁ። ሁለተኛ እግዚአብሔር በዚህ ዓመት ፈርስት ፍሩት ፕሪንሲፕልን ጠብቁ ይላል። ፈርስት ፍሩት ፕሪንሲፕል ይሄ የኪንግደም ካልቸር ነው። የኪንግደም ስቲዋርድሺፕ ነው። የበኩር መስጠት ምንድነው? ፈርስት ፍሩት በኩር የሊጡ በኩር ንጹህ ከሆነ ሌላው ንጹህ ይሆናል። ፕሊዝ በጣም በትውልድ መካከል አሜን ተብሎ የማይሰማ መልእክት፣ ሰው ሪጀክት የሚያደርገው መልእክት ግን ግንበኞች የናቁት የማዕዘን ድንጋይ ሆነ ተብሎ ስለ ኢየሱስ እንደተነገረ የህይወት የማዕዘን ድንጋይ የሆነ ነገር ነው የምነግራችሁ። first fruit. You should be faithful for your first fruit. አሜን። ጥቅሶች ላንብብላችሁ። ምሳሌ ምዕራፍ 3 በሙሉ ልብህ በእግዚአብሔር ታመን እንጂ በራስህ ዕውቀት አትመካ። ከፍታችሁ ውስጥ አንብቡት፣ ጥሩ ነው። አንዳንድ ጊዜ ራሳችን መጽሐፍ ቅዱስ ላይ ራሳችን አቅልመን ስንይዘው ጥሩ ይሆናልና እንደው በዚህ ዓመት ሌሎቹን እንኳን ፕሮፌሲዎች ባትሰሙኝ listen to this one with open heart. praise God። በተከፈተ ልብ ይህንን ቃል ስሙት። ምሳሌ 3:5 ጀምሮ በሙሉ ልብህ በእግዚአብሔር ታመን እንጂ በራስህ ዕውቀት አትመካ።
የምታደርገው ሁሉ እግዚአብሔርን መሪ አድርገው ወይም አንደኛ አድርገው። እርሱ በትክክለኛው መንገድ ይመራሃል። እኔ አዋቂ ነኝ አትበል። ይልቅስ እግዚአብሔርን ፍራ፣ ከክፉ ራቅ። ይህንን ብታደርግ ለሰውነትህ ጤንነት፣ ለአጥንቶችህ ጥንካሬ ታገኛለህ። ከሀብትህና ምድር ከሚያፈራው መልካም ነገር ሁሉ የመጀመሪያው መባ አድርገህ በመስጠት እግዚአብሔርን አክብር። ይህንን ብታደርግ ጎተራዎችህ በእህል የተሞሉ ይሆናሉ፣ የወይን መጥመቂያህም በአዲስ የወይን ጠጅ ሞልቶ ይትረፈረፋል። በኢየሱስ ክርስቶስ ስም ይሄ ዓመት የመትረፍረፍ ዓመት ይሆነላችሁ። የወይን ጠጅ በአዲስ የወይን ጠጅ ሞልቶ ይትረፈረፋል። እግዚአብሔር ለሱ ፈርስት ፍሩትን ሰጥተው ባዶ ከሆኑ እግዚአብሔር ተጠያቂ ነው። እግዚአብሔር ተጠያቂ ነው። እግዚአብሔር የተመሰገነ ይሁን። ይሄንን ብርሃን እግዚአብሔር ምንም ነገር ሳይኖረኝ ስላስተማረኝ። አሁን ትግል የሚሆነው ሰዎች ገንዘብ ከያዙ በኋላ ስታስተምሯቸው ኦሬዲ ማምለክ ጀምረዋል ያንን። ስለዚህ ለነሱ አስቀድሞ የሚፈልጉ ገንዘቡን ስለሆነ የመጀመሪያ ቦታውን ማስነካት አይፈልጉም። ግን ልንገራችሁ ከጤንነት ጋር የተያያዘ ነው። አጥንቶችህ ጥንካሬ ያገኛሉ ይላል። ለሰውነትህ ጤና ነው ይላል። በሀብትህና ምድር በሚያፈራው መልካም ነገር ሁሉ የመጀመሪያው መባ አድርገህ በመስጠት እግዚአብሔርን አክብር። ይህንን ብታደርግ ጎተራዎችህ በእህል የተሞሉ ይሆናሉ። I don't know, it has a multiplication power. የወይን መጥመቂያዎች በአዲስ የወይን ጠጅ ሞልቶ ይትረፈረፋል። እግዚአብሔርን ከሀብት ሁሉ የመጀመሪያ አድርገህ አክብረው። ለእግዚአብሔር ማይ ቤስት የሆነውን ነገር ኤቭሪ መንዝ መስጠት ከቻልኩ፣ ኤቭሪ ይር መስጠት ከቻልኩ፣ ኤቭሪ ዊክ መስጠት ከቻልኩ እግዚአብሔር ቤስቱን ለኔ ይለቅልኛል። ይኸውላችሁ በጣም የገረመኝን ጥቅስ ላንብብላችሁ። መጽሐፍ ቅዱስ ፈርስት የሚላቸው ነገሮች ያሉት አምላክ ነው ማለት መጽሐፍ ነው። እዩት። በጊዜያችሁ አንደኛ ማድረግ ትችላላችሁ ጌታን። እሱን በመፈለግ አንደኛ፣ ምክንያቱም አስቀድማችሁ የእግዚአብሔር መንግስት ፈልጉ ስለሚል። በማለዳ የእምነት አባቶች በማለዳ ተነስተው ይላል ፈርስት ፍሩታቸውን የታይማቸውን ፈርስት ፍሩት ከእግዚአብሔር ጋር ለመገናኘት ነው የሚያደርጉት። with your substance ደግሞ በገንዘባችሁ አንደኛ ማድረግ ታዲያ እግዚአብሔር የፈርስት አምላክ ነው። መጽሐፍ ቅዱሳችሁን አንብቡት። ከህዝብ መካከል እስራኤል አንደኛ ናት። ምንም ብትናደዱባት ሁለተኛ ልታረጓት አትችሉም። እግዚአብሔር ሐሳቡን አይቀይርም። አሜን። መሪዎቿ ክፉ ሊያረጉ ይችላሉ፣ ፖለቲከኞቿ ክፉ ሊያረጉ ይችላሉ። ለእግዚአብሔር ግን በኩር ናት። we can change it። እግዚአብሔር አንደኛ ያደረገውን አንደኛ በማድረግ አንደኛ ትሆናላችሁ። እግዚአብሔር ኪንግ ደግሞ አንደኛ ራሱ ነው በአፉ የተናገረው። አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ፣ ሌላ ሁሉ ይጨመራል። ስለዚህ ምንም መንግስት ከእግዚአብሔር መንግስት በላይ መሆን አይችልም። ፕሬዝ ጋድ አሜን። ግድ የለም አሜን በሉ፣ በግድ አሜን በሉ። መጀመሪያ ኤደን ገነትን ነው የሰራው። ያችን ኤደን ገነት ጠብቃት ተንከባከባታል። መጀመሪያ የሰራት ኤደን ገነትን ነው፣ ለቤተሰብ የሰራውን ቤት ነው። ለዚህ ነው ጢሞቴዎስ ላይ መጥቶ ለሹመት ስትመጡ፣ ቲቶም ላይ ስትመጡ መጀመሪያ ኤደን ገነቱን በትክክል የጠበቀ ሰው ነው ለሹመት የሚበቃው የሚለው። ስለዚህ ፈርስት ኤደን ገነታችሁን ጠብቁ፣ ሜሬጃችሁን ጠብቁ። that's biblical። የእግዚአብሔር ሜሬጁን ያልጠበቀ ሰው መጀመሪያ ሜሬጁን ሳይጠብቅ መጥቶ ቸርች ልጠብቅ ማለት አይችልም ነው የሚለው እግዚአብሔር ቃል። የሊጡ ፈርስት ቅዱስ ከሆነ ሌላ ሁሉ ቅዱስ ነው። ኢቭን እግዚአብሔር በፍቅር መካከል ፈርስት ላቭ የሚለዋል። የመጀመሪያ ፍቅርን ጥለሃል ይላል። ፈርስት ላቭ የሚለዋል። ያ ፈርስት ላቭ እሱ ነው መሆን የሚፈልገው። በዚህ ዓመት እግዚአብሔር በሁሉ ነገራችሁ አንደኛ ይሆናል። ኢቭን
ሳባዝ ብሎ የሚለው የሰንበቱን የመጀመሪያ ቀን ነው ማለት የሳምንቱን የመጀመሪያ ቀን ነው ለኔ ስጦኝ የሚለው። ለዚህ ነው ሰንበት ለጌታ የሚገባው። ምክንያቱም 6 ቀን ከሰራችሁበት ስራ አርፋችሁ ጌታ ላይ ፎከስ የምታረጉበት ቀን ስለሆነ ጸልያለሁ በጌታ በኢየሱስ ስም እግዚአብሔር በቤታችሁ በህይወታችሁ ላይ አንደኛ የሚሆንበት አመት ይሆነላችሁ። ነህምያ 10:35 ላይ 10:35 ላይ የሰብላችንንና የእያንዳንዱን ዛፍ ፍሬ በኩራትም ወደ እግዚአብሔር ቤት ለማምጣት ቃል እንገባለን አሉ። ነህምያ ቢውልድ አድርጎ ከጨረሰ በኋላ you should establish one covenant አላቸው። ያም የእህላችሁን የምርታችሁን የሁሉን ነገር የመጀመሪያውን ፍሬ በኩር አድርጋችሁ ለእግዚአብሔር ቤት አምጡ አላቸው። ወይኔ አስራቴን ሳል ከፍል ሁሉንም ከፍለን ጨርሰን ሁሉንም ቢል አድርገን ወይኔ አስራቴን ሳል እግዚአብሔርን አንደኛ አላረጋችሁትም። እኔ ግን ፈርስት ፍሩትን በተመለከተ ከዛ እንድናልፍ እንፈልጋለሁ። አስራትና ፈርስት ፍሩትን አትቀላቅሉት፣ አንድ አይነት አይደለም። በደንብ ጠለቅ ብላችሁ ካያችሁት አትሊስት ለአስራት ታማኝ መሆን ግን ጥሩ ነው። ፈርስት ፍሩት አዲስ አመት ሲመጣ አዲስ ወር ሲገባ እግዚአብሔር ሆይ በወር ውስጥ ከሰጠኸኝ ገቢ የዚህ ቀኑ ያንተ ነው። ከአስራት ያልፋል አመቱ ሙሉ ጌታ ሆይ ይሄንን ወር እኔ ደሞዜን አልፈልገውም። አስራት ያልፋል ጌታ ሆይ ወሩን ሙሉ ልሰጥህ አልችልም፣ እጄ ላይ የተረፈ ነገር የለኝም፣ ግን I give you 1 week salary father 1 week salary አልችልም፣ ግን ጌታ ሆይ I have this amount of እርሾ ሊጡን ሁሉ አብካል and he will do it. አሜን። ከልብ ጋር የተያያዘ ነው። ከዛ ይሄን ስታረቁ አንደኛ ጌታን ታከብራላችሁ፣ ሁለተኛ ትምክታችሁ በእግዚአብሔር ላይ እንደሆነ ያሳያል። በገበያችሁ ላይ በቁመታችሁ ላይ በችሎታችሁ ላይ በስራችሁ ላይ እንዳይደለ ማኒፌስት የምታደርጉበት የመስጠት አይነት ነው። that's called first fruit. አሜን። ይሁዳ ቀድሞ ይውጣ አለ እግዚአብሔር። ሁሌ መጀመሪያ ያለው እስራኤል አንደኛ ትሆን አለ። ታቦቱ ቀድሞ ይሄድ አለ። ሃሌሉያ you know that's the glory ቀድሞ ይሄድ። በሐዋርያት እንደዚህ በነቢያት በተለያዩ ስጦታ ደግሞ ሐዋርያቶችን ነው ቀድሞ ራሱ ያደረገው። እግዚአብሔር ቀደም ተከተል ያለው አምላክ ነው። ዘጸአት 23:15-16 ጥቅሱን እናንብበው። የቂጣ በዓልን አክብር፣ እንዳዘዝኩ 7 ቀን እርሾ የሌለው ቂጣ ብላ፣ ይህንንም በአቢብ ወር በተወሰነ ቀን አድርግ። በዛ ወር ከግብጽ ወጥተሃልና ማንም በፊቴ ባዶ እጁን አይቅረብ። በማሳ ላይ በዘራኸው እህል በኩራት የመከርን በዓል አክብር። በአመቱ መጨረሻ በማሳ ላይ ያለውን እህል ስትሰበስብ የመክተቻውን በዓል አርግ። የመክተቻ በዓል በአመት መጨረሻ፣ በአመት መጀመሪያ ግን ሃሌሉያ በኩሩን አምጥተህ አድርገው። ባይዘው በኩር አገልጋይ እንዲበላ የተደነገገ ህግ ነው። መጽሐፍ ቅዱሳችሁን ገብታችሁ አንብቡት። ለካህናት ምግብ እንዲሆን አምጡት ነው የሚለው። then you will be blessed. ለዚህ ነው አዳምና ሔዋን ሁሉንም ነገር ሰጣቸውና don't touch this one አላቸው። that's the first። ምንም ስለሚያረጋቸው አይደለም። don't touch this one። ይሄ በኩር ነው አይነካም፣ ሌላ ሁሉ ይባረክላቸዋል። no I want to eat this አሉ። ሁሉም እኮ አለ 90% አለ፣ 1% ግን አፈልገዋለሁ አሉ። they lost their glory። ራቆታቸውን ሆነ፣ ዩኒቲያቸውን አጡ። ስለዚህ make him your first, then he will make you his first. praise God። ስለዚህ ይሄ ነው መልክቴ። በዚህ አመት ለእግዚአብሔር ፈርስት የምትሉትን ነገር የምታረጉበት አመት ይሆንላችሁ። አጥንታችሁን ይጠግናል፣ ቤታችሁን ይፈውሳል፣ ደጆች ይከፍትላችኋል። ልናገር እያልኩ ከስንት ደቂቃ በላይ ከውስጤ እንደተጨቃጨቅኩ አትጠይቁኝ። ግን ልንገራችሁ ላስት ይር
I think ኢቭ ነው መሰለኝ ፕሮግራም ያደረግነው። እዚህ ስንመጣ ወደ ቤት እየሄድኩኝ እያለ your account is decline ምንድነው ዜሮ ባላንስ ይላል። ከዛ በኢየሱስ ምን ሆኜ ነው ዜሮ የገባሁት ብዬ ሳየው የልጆቼ አካውንት ሃፒና ጆይ አካውንት እኔ ጋም ሪፖርት ያደርጋል። ከፋይ ስትሆኑ ሪፖርት ካላረጋ አይሆንማ። እነሱ ራሳቸው ገንዘብ ሲኖራቸው ከናንተ ቁጥጥር ይወጣሉ። ለካ የጆይ አካውንት ነው ዜሮ የሆነው። እዚህ ማታ የነበረን ጊዜ ለአመቱ መባ የምትሰጡት ስጡ ሲባል ለካ ሁሉንም ሰጥቶት አካውንቱን ዜሮ አድርጎ ነው እኔ ጋር ሪፖርት የደረሰ። ሰራርቶ ስለነበር ደግሞ ሳመሩንም ብሮች ነበሩት እና ለአየው ነበር ባላንሱን ግን ዜሮ አድርጎታል። ልቤ ደዋለ። በቃ ምን አይነት መነካት ነክቶት ነው ጌታው ያመሰግናለሁ ብዬ ይሄንን መንፈስ ከልጆች ያትሰድ ማወርሳቸው ነገር ባይኖራቸውም ላይፍ ስታይሉን ኮረሱት ደሃ እንደማይሆኑ እርግጠኛ ነኝ። ስለዚህ ጌታው ይሄንን ልብ ከልጆች ያትሰድ እያልኩ ያወራው ሄድኩ። ሰሞኑን ጌታ አስታወሰኝ። ለክሪስማስ ብሬክ መጥቶ ኢንተርቪው ነበረውና ቤዝመንት ሆኖ ሀወሴት አልኩት። ማም አይ ጋድ አለ አሁን ዲል ማረግበታል። ከዛ በኋላ የቀጠሩትን ብር ሲነግረኝ ልቤ ዱብ አለ። ደነገጥኩ። እውነትህን ነው ባንዴ ይሄንን ትችለዋለህ አልኩት። that's what I said። ገና ሰርድ ይር ተማሪ ነው። እግዚአብሔር ግን he opened doors for him. Why? He make him his first. then ቁጭ አድርጌ ነገርኩት። you know why you get this? አመቱ መጨረሻ ላይ ለእግዚአብሔር ካዝናህን ባዶ አድርገህ ሰጥተው ስለነበር አመቱ ሳያልቅ እሱ ታማኝነቱን ገለጠልህ። you know በጌታ በኢየሱስ ስም ለለምናችሁ make him your first, then he will not lack anything in life. please this is በቃ ምንም ስብከት ባትሰሙኝ እኔ እዚህ ቸርች 100 ሀብታም እፈልጋለሁ። really I want 100 rich people in this church. ኪንግደሙን ማስፋት አለብን። ከድህነት ጋር ኪዳን የለንም። ኪንግደሙን ማስፋት አለብን። በየወሩ ቸርች መትከል አለብን። በየወሩ ቸርች መትከል አለብን። ሚሽነሪ መላክ አለብን። ያኔ ይላል ጌታ ፈትነኝ የሰማይ መስኮት ባልከፍትልህ በረከትን አትረፍርፌ ባላፈስልህ በዚህ ፈትነኝ። ቸርች ራን የምታረገው በ20 ታማኝ ሰዎች ነው። do you know that? 20 faithful people. if we all are faithful to put him first, everything will be changed. everything. እናንተም every month increase ታያላችሁ። ምክንያቱም you make him your first, then you'll be the first. ኪንግደሙም ኤክስፓንድ እያረገ ይሄዳል። ይሄንን ማለት ከቻልኩ እግዚአብሔር የተመሰገነ ይሁን። 2 ደቂቃ ስላለችኝ አንዷን ልጨምር። በዚህ አመት ሌላውን ሶስተኛ ነው አይደል? አሁን የምነግራችሁ 4ቱን ከፓስተር ብርሃን ጋር ከነገ ጀምሮ 12 ሰዓት ተኩል ነው 12 ተኩል ጀምረን እስከ 1 ተኩል የአንድ ሰዓት መልእክት እግዚአብሔርን ቃል ስለምናቀርብ ተሰሙታላችሁ። እዛ ላይ እናገራለሁ እግዚአብሔር እድል ከሰጠኝ። አለበለዚያ ኔክስት ዊክም አለን፣ ሌላም ቀን አለን፣ እንነጋገረዋለን። ጌታ ይባረክ። በሶስተኛ ደረጃ በዚህ አመት አንድ ዲተርሚኔሽን ውስጥ ግቡ። ጌታ ይባረክ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ።